ሶፊያ ቢንት ሁየይ እናታችን ሶፊያ ናቸው። የነቢዩ ዓለይሂ ሰላቱ ወሰላም ባለቤት። ነቢዩ ሰለላሁ ዓለይሂ ወሰለም መስጂድ ኢዕቲካፍ ተቀምጠው ነበር። ለዒባዳ ነይተው መስጂድ ተቀምጠዋል። ታዲያ ከዕለታት በአንዱ በሌሊት ዚያራ እሳቸው ጋር ሄድኩ። ኢዕቲካፍ ባደረጉበት መስጂድ ማለት ነው። የተወሰነ ከእሳቸው ጋር አወራሁና ወደ ቤት ለመመለስ ስነሳ ነቢዩ ዓለይሂ ሰላቱ ወሰላም ቆሙና ከኔ ጋር ወጡ፣ እኔን ወደ ቤት ለማድረስ። ታዲያ መንገድ ላይ የሄድን ሁለት የአንሳር ሰዎች በእኛ አለፉ። ነቢዩን ዓለይሂ ሰላቱ ወሰላም ሲመለከቱ እሳቸው መሆናቸውን ሲያውቁ ፈአስረዓ ፍጥነት ጨመሩ፣ ቶሎ ቶሎ መሄድ ጀመሩ። ይህን ነቢዩ ሰለላሁ ዓለይሂ ወሰለም ዓላ ሪስሊኩማ ተረጋጉ፣ ቀስ በሉ አሏቸው። ቆዩ ቆዩ ማለታቸው ነው። ዓላ ሪስሊኩማ። ታዲያ ቆም ሲሉ ነቢዩ ሰለላሁ ዓለይሂ ወሰለም ምን አሏቸው? ሃዚሂ ሶፊየቱ ቢንቱ ሁየይ፣ የሁየይ ልጅ የሆነችዋ ሶፊያ ነች አሉ ነቢያችን ሰለላሁ ዓለይሂ ወሰለም። ሰሓቦቹም ሱብሓነላህ ያ ረሱለላህ፣ እንዴት አንተን እንዲህ እንገምታለን ማለት ነው። ሱብሓነላህ፣ አላህ ጥራቻ ይገባው፣ አንተ የአላህ መልእክተኛ፣ እንዴት በአንተ መጥፎ ነገር እናስባለን ማለታቸው ነው። ነቢዩ ሰለላሁ ዓለይሂ ወሰለም ምን አሏቸው? ኢነ ሸይጣነ የጅሪ ሚነል ኢንሳኒ መጅረ ደም፣ ሸይጣን እኮ በሰው ልጅ አካል ውስጥ ልክ ደም የሚንቀሳቀሰውን አይነት ነው የሚንቀሳቀሰውና ወኢኒ ኸሺቱ አን የቅዚፈ ፊ ቁሉቢኩማ ሱአን፣ እኔ እኮ ፈርቼላችሁ ነው መጥፎ ነገር ልባችሁ ላይ እንዳይጥልባችሁ ሸይጣን ፈርቼ ነው ሶፊያ ነች ያልኳችሁ አሉ ነቢዩ ሰለላሁ ዓለይሂ ወሰለም። ሁለት ነገር እናስብ። አንደኛ መዲና አማን ነች፣ ሰላም ነች። መሸኘት ብዙ ላይ ያስፈልግ ይችል ይሆናል።